በአርሰናል የተጫዋቾች ዝውውር ጉዳዮች ላይ አዲስ ዜና ትላንትና ተሰምቷል። ክሪስቶስ ዚሎስ የተባለው የግሪክ ኢንተርናሽናል ተጫዋች በሊያንድሮ ትሮሳርድ ቦታ መጫወት የሚችል ግን ሁለገብ ሌሎች ቦታዎችንም እያቀያየረ በቅይጥ ሚና መጫወት የሚችል አጥቂ ወደ ኤምሬትስ ሊመጣ አርሰናልና ሻጩ ክለብ ብሩገ ወይም ክለብ ብሩዥ መስማማታቸው ተሰምቷል። 40 ሚሊዮን ዩሮ ይከፈልበታል። 40 ሚሊዮን ዩሮ አርሰናል ለመክፈል ስምምነት ላይ ደረሰ ማለት ያን ያህል ኪሱን የሚያራቁተው አይደለም። ለምን? ትሮሳርድ ወደ ቤሺክታሽ በ20 ሚሊዮን ዩሮ ሊሸጥ ስምምነት ላይ ስለተደረሰ እንግዲህ አንዱ ወጥቶ አንዱ ገባ በሚለው እንኳን በኔት ስፔንድ ብናየው ክሪስቶፍ ሶሊስ በ20 ሚሊዮን ዩሮ እንደተገኘ ሊቆጠር ይችላል ማለት ነው። እርግጥ ትሮሳርድ መሄደው ወደ ኢስታንቡል ነው። ይሄ መጣው ከቤልጅየም ነው የሚመጣው ከቤልጅየም ነው እና የተለያዩ ክለቦች ናቸው። እሱ እንዳለ ሆኖ ግን አርሰናል የራሱን ሂሳብ ቢያሰላ እዚህ ጋር ትሮሳርን በ20 ሚሊዮን ሸጬ በእድሜ ወጣት የሆነውን ከእርሱ በእድሜ የሚያንሰውን የተሻለ ተስፈኝነት የሚያሳይ ትሮሳር ያበቃ ጉዳይ ነው ከእድሜ ጋር በ40 ሚሊዮን ዩሮ ብገዛ የ20 ሚሊዮን ዩሮ ወጪ አለኝ ማለት ነው ብሎ እንዲያስብ የሚያደርገው ስለሆነ ለአርሰናል ጥሩ ግዢ ተደርጎ የሚወሰድ ነው። ሁሉ ነገር አሁን አልተጠናቀቀም። አሁን እዚህ ጋር ምናልባት ደጋፊዎች አንድ ጥያቄ ሊያነሱ ይችላሉ። ሞርጋን ሮጀርስ ቁጥር 1 ተፈላጊ ነው በአርሰናል በሚኬል አርቴታ ተብሎ እንዴት ዞሊስ ሊመጣ ቻለ የሚል ጥያቄ ሊያነሱ ይችላሉ። አሁን ዴቪድ ኦርንስቴን እንደሚለው ከሆነ የሁለቱ ዝውውር ለየራስ የሚታይ ነው። አንዱ ከሌላው ጋር የተያያዘ አይደለም። ማለት ክሪስቶስ ዞሊስ መጣ ማለት ሞርጋን ሮጀርስ አይመጣም ማለት አይደለም። እንደነገርኳችሁ ዋጋው ያን ያህል ኪስ የሚያራቁት አይደለም እና አርሰናል ሌላ ከበድ ያለ ዋጋ የሚከፍልበት ዝውውር በዚህ ክረምት መፈጸሙ አይቀርም እና አንዱ ሊሆን ይችላል ተብሎ የሚታሰበው እሱም ራሱ የራሱ ውጣ ውረዶች ሂደቶች ይኖሩታል። ግን ሞርጋን ሮጀርስ በእንግሊዝ የዓለም ዋንጫ ግማሽ ፍጻሜ ቶማስ ቱኸል ቋሚ አድርገው አሰልፈውታል። በቀኝ በኩል በአስቶን ቪላ በቀኝም በመሃልም በግራም መሰለፍ ይችላል። ይሄ ቨርሲቲሊቲ ሁለገብነት በሚኬል አርቴታ ይፈለጋል። ልክ ክሪስቶስ ዞሊስም እንደሆነው ማለት ነው። አጥቂ ታደርገዋለህ፣ ከክንፍ እንዲነሳ ታደርገዋለህ። ሁሉም ላይ ውጤታማ ነው እና አንድ ተጫዋች መልቀቁ የተረጋገጠ ሊያንድሮ ትሮሳርድ ይበልጥ ከግራ ክንፍ እየተነሳ አብዛኛዎቹን ጨዋታዎች ይጫወት እንጂ እሱም ቢሆን ሁለገብ ሚና እንዳለው ይታወቅ። ሲያስፈልግ 9 ቁጥር ሆኖ መጫወት እንደሚችል እንደ ሻዶ ስትራይከር ሆኖ መጫወት እንደሚችል ለ4-4-2 የሚሆን አይነት እንደሆነም ታይቷል እና አንድ ሁለገብ ሚና ያለውን ተጫዋች ከቡድኑ ስትቀንስ፣ ስትሸጥ ወይ ሪሊዝ ስታደርግ ወዲያውኑ ተመሳሳይ መተካት አለበት። አለበለዚያ ያን ቨርሲቲሊቲ ነው የምታጣው። ያ ተጫዋች ሲወጣ ሌላው ቨርሳታይል ካልሆነ እንደዚሁ ሁለገብ ባህሪ ያለው ተጫዋች ካልመጣ የለቀቀው ተጫዋች አንድ ብቻ አይደለም 2-3 ቦታዎችን መሸፈን የሚችል አይነት እንደ ሁለት ተጫዋች ሊታይ የሚችል ስለሆነ የሚተካው ተጫዋች በአንድ ፖዚሽን ላይ ብቻ ቁራኛ የሚሆን ከሆነ ያ ላይ ያዋጣ ይችላል። ለስኳድ ማኔጅመንት የሚመች አይደለም እና ቨርሳታይል ተጫዋች ወሳኝ ስለሆነ እዚህ ጋር አንዱ ቨርሳታይል ሲወጣ ሌላኛው ቨርሳታይል እንዲተካ ስምምነት ላይ ተደርሷል።